አሁን ካሜራውን አይዋለሁ። ሚያዝያ 9 ነው 10 እሁድ ነው ዛሬ። እሺ እስቲ ያልተዘጋጀበት ወሬ ያልተዘጋጀበት እንዴት ከሃዲ እንደሆንክ ልናገር እምነቱ ዙሪያ ላይ ማለት ነው። ከዚህ በፊት ሲዘጋጅ ማለት ነው ሲዘጋጅ ምን ትላለህ መሰለህ? እኔ እስከ ዛሬ 3 አምላኮችን አምልኬያለሁ። እሺ አንደኛው እናቴን ማለት በቃ መጀመሪያ ህፃን እያለሁኝ ሲያስመስልኩ በቃ እናቴ ትክክል ነበረች ምናምን ነበረች እና እናቴ ከእናቴ ሰውነት ወይን ይወጣ ይልና አንደኛ ጨርሷል። ሁለተኛ ኢየሱስ ማለት ሳላውቅ አሁንም ኢየሱስ አሁን ግን አውቄ ብሎ ተውሏል። እንዴ አወራሁለት እንዴ? ወይኔ ሸውደኛል። እስኪ ስለ እምነት ተናገር። ከኦርቶዶክሳውያን ነው የተወለድኩትኝ። ኦርቶዶክስ ነኝ። ችግር የለውም ባያምርም እኮ ችግር የለውም ንግግሩ። ምንድነው? እስቲ ተናገር። ህፃን እያለሁ ማለት ነው በእኛ ቤት በኩል ነጠላ የለበሱ ሰዎች ያልፉ ነበረ እና ጭንቄው እንደዚህ ነበር የሚያስበው። ያኔ ጭንቄው ጭቄ ነበር እና እነዚህ ነጠላ ለብሰው የሚሄዱት ሰዎች ቤተክርስቲያን ውስጥ ላይ እግዚአብሔር ተኝቷል፣ የሆነ ነጭ ፀጉር ያለው ሰውዬ ተኝቶ በቃ በነጭ አልጋ ምናምን ተኝቶ እና እሱን ሰላም ማለት ነው የሚሄዱት ብሎኝ ነበረ። እና በጣም ቅርብ ሰዎች ደግሞ ቄሶች ናቸው። ቄሶች እነሱ ይበልጥ ቅርቡ ናቸው ምናምን እና እንደዚያ ነበረ እና የሆነ ጊዜ ታዝዬ ምናምን ወደ ገጠር ምናምን ስንወጣ ሌላ ደብር እንዳለ አወኩኝ ግን የሆነ ግን ከኛ ደብር ካለ እግዚአብሔር እዚያኛው የኛ ሰፈር ብቻ ነበረች። ዓለም ማለት በቃ የኛ ሰፈር ብቻ ነበረች። እግዚአብሔር ማለት ከኛ ደብር ውስጥ ነው ያለው። ከዚያ ደግሞ በቃ ዓለም ጠፋች ማለት የኛ ሰፈር ተጠፋች ነው። ሌላው ሀገር መኖሩ ለራሱ አላውቅም። ያኔ ጭንቄው ጭጫ ነበረች ጩጫ። አሁን ነው ያደገችኝ ማለት ነው። ከዚያ ሌላ ደብር እንደዚያ አየሁ ተሳለም እንደኛ ደብር እንደሆነ ተሳለም ሆኝ አወኩና በዚያው ነገር እንዴ እዚያ ካለ እዚህስ እንዴት ነው? ከዚያ ሁለተኛው ሀሳብ መጣ። እግዚአብሔር በሰማይ ነው የሚባለው። ከዚያ እግዚአብሔር ብዙ ነው። ከዚያ ተሰማይ ላይ ሆኖ ያየናል
ምናምን አለ ምናምን አለ ምናምን ብዙ ነበረ። ከዚያ ብዙ ሀገር አለ፣ ብዙ ደብር አለ፣ ብዙ ምናምን ብዙ በጣም ብዙ እና ምን እያወራን ነው? ኧረ ችግር የለውም እኮ ምንም የሚጠቅም ነገር የለም። እንትኑ ይሄ ዩቲዩብ ላይ ማለት ነው በጣም እየፈራሁ ነው፣ ወይም ደግሞ ፍርሃቱ እየሰማሁ ነው፣ እየተስማማሁ ነው፣ እየተሸወድሁ ነው መሰለኝ። የኔን ቪዲዮ ሰዎች ያዩታል አላልኩም ነበረ። ደደቦች ናቸው ግን የሚያዩት ሰዎች ማለት። ቆይ አሁን ይሄ ወሬ ምን ይጠቅማል? አንድ ሰው እንትን 5 ሰዓት 6 ሰዓታት ብዙ ሰዎች ተባብረው ለኔ 6 ሰዓታትን ገብረውልኛል። ለኔ ቪዲዮ ለኔ ወጥቶ ማለት ነው። ግን እነሱ ደደቦች ናቸው። ለምንድን ነው ይሄን የሚያዩት? ይሄ እኮ ተጎዳም ከጠቀምም እኔን ነበረ የሚጠቅመኝ። እነሱ ግን ምንም አይጠቅሙም። ዙሮ የሆነ አንድ ሰው ምናምን ነበረ የፈለጉትኝ ወደ 300 ምናምን ቢዋላ አሁን ራሱ ያዩት ይሆናል። ግን አንተ ምን እያደረግህ ነው? አሁን አንተ የምታየው ሰውዬ የምር ስራ የለም እንዴ? ደደብ ነህ እንዴ? ልትዝናና ነው እንዴ የመጣው? እዚህ ልቀልድ እንዴ? መማር ትፈልጋለህ? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ብቻ ግን ደደቦች ናቸው ይህን ቪዲዮ የሚያዩት። የምር ዝም ብሎ ጊዜ ማባከን ብቻ ነው። ግን ይጠቅመኛል። ተጎዳኝ እኔንም ይጎዳኛል። የሆነ ልጅ መቼ ብሎ ደስ ስላለኝ እና ፕሮፋይሉን ገብቼ አየሁት። የዩቲዩብ ማለት ነው። ከዚያ ቀደም ግን የሆነ አንድ ይስቅ ሰውዬ ያሉ 4-5 ኢሞጂ የላከ እንትን ኮሜንት የሰጠ ሰውዬ ነበር። ምንድን ነው ይዘቅብኝ መች ስለኝ አራተውን ምን ነበር እና ከዚያ እግዚአብሔር ከኛ ደብር ወጥቶ ሰማይ ተሰቀለ። ከዚያ ተሰማይ ሲኖር በቃ አለ አይደለ አንድ ነበረ፣ ያም እኛ ነበርነ። ዝንጎች ራሱ የሚባሉት ከኛ ወገን ሆኖ ግን ደካማ ነበር የሚመስሉ ለገሃነም የተሰጡት። ግን በኋላ እየቆየ ማለት ነው ዝጭ ያለ ነገር አለ። ለምሳሌ እንትን እስልምና እንደኖረ አወቁኝ። እንዴት ነበር ያወቁኝ? አንተ እስልምና እንደዚህ ምን ነበር ነጋዴዎች ናቸው እነሱ፣ አሪፍ ሰዎች ናቸው። የኛ በግ ወጣ እንዳይሆን ልያት
እና አለ የለ የሆነ መመዝገብ አያስፈልገውም ብታወቁ ራሱ እንደዚህ በቃ በፕሮግራም ስለ እንትን ማወቅ አለብህ ተብሎ እንደዚህ ትቀመጥና ይሄ ነገር እንዴት ፊቴን አበላሽው ዛሬ ስለዚህ እንማራለን። ተቀመጡ። መግቢያ አይደለም እንትነው እና ቀስ በቀስ ነው የሚታወቀው። ማለት እንደዚህ ታውቁ አይደለም የሆነ ቀን ሲስተዋል ነው እንጂ እንደዚህ አይታወቅም። እና የሆነ እንትኖች አሉ አላሁ ምናምን ሙስሊሞች ምናምን እነሱ እንደዚህ ናቸው፣ እንደሱ እንደዚህ ናቸው፣ እንደሱ እንደዚህ ናቸው የሚባል የሆነ ብዙ እንትን አለ። ስለዚህ የሆነ ቀን እንዴት ነበር አንተ የእነሱ ልዩ እንደሆነ ሶሻል ሚዲያ ነው እንትን ነው እንጂ የሆነ ጭንቀው እየተጨነቀ መጣ። የሆነ እንዴት ለምን የእነሱ ልዩ እንደሆነ እንዴት አልመጣልኝም፣ ትዝ አላለኝም። ብቻ ግን ማለት ነው እስልምና አለ፣ ከዚያ እኛ አለን፣ ከዚያ ሙስሊሞች በራሳቸው ጎን እኛ ነን ትክክለኛው ገነት መንግስተ ሰማያት ለኛ አለች፣ እናንተ የገሃነም ናችሁ። እኛ ደግሞ እኛ ነን ትክክለኛው፣ እኛ ለመንግስተ ሰማያት ነን፣ እናንተ ሁላችሁ የተጠረገጉ ብላችሁ ገሃነም ትገባላችሁ። ማን ነው ትክክለኛው? ወይኔ እና በጣም ሲጨነቅ እሱ ማሳረፍ ነበረብኝና አንበቦች ምናምን ቲዎችን ጀመርኩኝ። አጠራሁኝ ምናምን ፈታተሹኝ። ከዚያ ሳላውቀውና ክርክር ቴሌግራም ላይ አንተ ታቀብዳለህ ተባለ። ከስንት ሰው ጋር ነው ሶስት ምናልባት ሶስት ግን እንትን ነበረ። ይሄን አሁን በተመጣጣኝ ልጆች ሁሉ ከእኔ ጋር መከራከር ትፈልጋለህ? እሺ ምናምን የለም በለው ከዚያ ለብዙ ጊዜ እንቆያለን። አለ የለ የሆነ ተሰዳድበን ምናምን አይደለም የሚወጣው እና እንደሆነ ነበረ አለ የለ ዝም እንትን አለኝ። ጭንቄው በጣም ተጨነቀ። የትኛው ነው ትክክለኛው? ግራ ተጋባ፣ ተጠራጠረ ምናምን ምናምን። ይሄን ለማረጋገጥ ያ መረጃ ይፈልግ ጀመረ። ነገርየው ሁሉ ግጭቶች ቁርአን እንዴት ነው የሚጋጨሩት? መሐመድ እንጣልኝ አላህ ነው አወርድልኝ አይነት ጥያቄ ነው እና የሆነች ነገር ታገኝ እና ሙስሊሞች ጋር ስከራከር አናድዳቸው ነበረ። ምክንያቱም አላውቃቸውም ነበረ የእነሱን ስሜት። መሐመድ ነቢዩ መሐመድ ክብር እንዳለው ራሱ አላውቁም። አቴ መሐመድ እንዲሁ ነው እንዲሁ ነው። ከዚያ በኋላ ያወቁት መጣል እነሱ ነቢዩ መሐመድ ክቡር እንደሆነ እያወቁ መጣሁኝ እና አከብርላቸው ጀመረ። ለምሳሌ መሐመድ ነው መሐመድ ምናምን ብዬ ነው ነበር የምጽፈው። ከዚያ በኋላ ነቢዩ መሐመድ ቁርአን ብዬ ነበር የምጽፈው። ቅዱስ ቁርአን እየተቀየረ መጣ። አንዳንድ ጊዜ ጥርጣሬ እናንተ ይሄ ሰውዬ ጉድ ሰርቶኝ ይሆን እላለሁ ኢየሱስን። ምናልባት እንደው አንድ ተራ ሰውዬ ኢየሱስን ግን አሁን ራሱ ጠርጥሯል።
ግን አለ የለ የዛን ጊዜ የነበሩት ሰዎች ተሸውደው እንደሆነ አለ የለ ምርጥ ምርጥ ምግብ ሲያበላቸው በቃ መልኩን ሲያዩ አነጋገሩ ምናምን ውበቱ ማርኳቸው ምናምን እንደው አፍዟቸው ወይም ደግሞ እንደው በታሪክ ስህተት ብዙ ስህተቶች ይሰራሉ። እንደው ምናልባት እንደው አንድ ምርጥ ሰው ግን አንድ ተራ ሰው ሆኖ ይሆን እንዴ? ይልቅ ማለት ነው። እናቱም ግን አንድ ቀንም ጠርጥራት አላውቅም። እሷ ግን እንዴት ነው እኔን ሰብራ እየገባች ጭንቅላውን እንዴት ሰበረችው? ምናልባት ውዳሴ ማርያም ሰላም ለኪ ማርያም በወልቆ ኩሉ ሰርትየ ሰላም ለኪ ማርያም በወልቆ ኩሉ አጽምትየ ሰላም ለኪ ማርያም በወልቆ ኩሉ ዘተርየ ስብሐት ለእግዚአብሔር ሰላም ለኪ ማርያም በወልቆ ኩሉ ሰርትየ ሰላም ለኪ ማርያም በወልቆ ኩሉ አጽምትየ ሰላም ለኪ ማርያም በወልቆ ኩሉ ዘተርየ ሰላም ለኪ ኦ ንግሥትየ ኩሉ ዘያስተርአየ ስብሐት ለእግዚአብሔር ዘበይነግራዊ እንትኖቿን ውዳሴ ማርያም ትርጓሜ የምር እሱን ጠረጥረዋል ራሱ ማለት ነው። እሷ ግን የኔን ጭንቄ ሰብረዋለች። አልገባኝም በየት በኩል እንደሆነ ዝም ብለች እሷ እንኳን ተሰበረችው እና ማለት ነው። ከእነሱ ጋር ስከራከር አሸንፎኝ ግን አያውቁም። የምር በኋላ እንትን እያሉ ይሰድ ማለት ነው። እንደዚህ ኮፒ ፔስት እያደረኩኝ ይጀምራል። በተለይ እንትን ምን ነበረ እንትን ምን ሳሂህ ነው ሳቡሂ ነው ምናምን የሚባሉ ማለት ከባህል እንዲሁ ካለን የማሰብ ደረጃ አንፃር አላስፈላጊ ተብሎ የሚታሰቡ ሀሳቦች አሉ። ለምሳሌ የነብዩ መሐመድ ትዕዛዞች ማለት የወረዱ ተራ ምናምን ተብሎ ይታሰባሉ። እነሱን ለቃቀሟቸው፣ ሰበሰቧቸው። ከዚያ በእስልምና ለሴቶች የሚሰጠው እንትኖች እነሱን ሰበሰቧቸው ሀሳቦች ከዚያ በተለይ ደስ የሚለኝ ሰው ከምን ተፈጠረ የሚለው እንትን እንላለን ግን አንስማማም። አሁን አንዱ እኔን መጥቶ ኢየሱስ ይህን ዓለም ሊያሸብር ነው የመጣ ለሰላም አልመጣሁም ብሎ ይላል። ኢየሱስ አሸባሪ ነው ይላል። ከዚያ አንተ ይላል ምን ልበለው? ከዚያ እኔ ደግሞ የኔውን መመለስ ተውና ማለት ነው። ነብዩ መሐመድ እንዴት ጦርነት እንደሚያነሳሱ ምናምን ዱብ ከዚያ እሱ ደግሞ ያን ተመመለስ ይልቅ ይቀይርና ምን ነበረ ጠይቅ ይችላል። መጽሐፈ ሰለሞን ላይ ይገባል። የፍቅር ጥቅስ ያመጣልሻል ሴሰኛ ምናምን። ከዚያ እኔ ደግሞ ተማምር ታሪክ ሄድና ነብዩ መሐመድ እንትን ማለት ትንሽዬዋ መቷ ሰውነመነት አይሻ ብዙ ሚስቶችን እንትን እንዳለ ነግረውና ደግሞ ሌላ ርዕስ ቀይረናል እና ስንጨቃጨቅ እንደዚህ የሆነ አለለ አንድ ነገር ላይ እንወያይ እስኪ እንደዚህ ምናምን ብለን ስርዓት ይዘን ምናምን ተነጋግረን አናውቅም። ከዚያ እንትን ይላል። ከዚያ መጨረሻ ላይ ግን እነሱ ናቸው ብሎክ የሚያደርጉ። በተለይ እኔ የሆነ አዘጋጅቼው ኮፒ ፔስት አድርጌ የሆነ ነገር ሲያወሩ ኋላ እንትን እያሉ ሲሰጥ የሆነ ነገር ሲያወሩ ኮፒ ፔስት ዛሬ እነሱ ስክሮል ይሞላሉ።
ያው ብሎክ እና በኋላ ግን ማለት ነው አሁን ምንድን ነው ነገር ሲገባኝ አይደለም ክርስትናን እንትን እስልምናን ራሱ ክርስትናንም ራሱ አላውቀውም፣ እግዚአብሔርን ራሱ አላውቀውም። እና የሆነ ከንቱ ልፋት ነበረ፣ የሆነ ወገንተኝነት ነበረ። የሆነ ጭንቀት ተፈጥሮ ነበረ የትኛው ነው ትክክል የሚል ነገር እና እኔ ትክክለኛ መንገድ ለመጣራት ሳይሆን የሄዱትኝ በወገንተኝነት እስኪ ማንሽ ምችኝ እኛንን አንደኛ ብዬ ምናምን ነው የሄዱኝ እና አጠነን የራሱ ስህተት ፍለጋ ነው። ግጭት የት ላይ ነው ያለው? ከማን ጋር ነው የሚጣላው? ነቢዩ መሐመድ ምን ተገቢ ያልሆነ ነገር ተናገሩ? ነበረ እና የዛን ጊዜ ራሱ ዝም ብዬ ነገር ሁላ እንትን ነበረ እና ቅዱስ ቁርአን ራሱ ፈልገው ነበር በአካል እንደዚህ በመያዝ ማንበብ ፈልግ ነበር። አሁንም ራሱ ግን ፈልጋል ማለት የዛን ጊዜ እንዲሁም ማለት ነው የኔ ጓደኞች ሩቅ ሀገር ዩኒቨርሲቲ ምናምን እንደው ነበርና እየደወሉ ሄሎ እናንተ ሀገር እንደዚህ ታምጣልኝ ይችላል እስኩ ብያለሁ እና አላገኘሁትኝም። ከዚያ እኔም ራሱ የሆነ ነገር እንደተሾፉ ገባኝ አለ የለ ሲጀመር ማን ነው እሱ ራሱ? ቆይ አላህን ተው እግዚአብሔር ራሱ ማን ነው? የሆነ ዝም እየደደቡ ነበረ እና አሁን ሙስሊሞች ከፈለጉ ሰማያ ሰማያት ከፈለጉ እንጦሮጦስ ይግቡ፣ በቃ እነሱ ሰው ናቸው። ክርስቲያኖች ከፈለጉ መንግስተ ሰማያት ከፈለጉ እንጦሮጦስ ይግቡ፣ ሰዎች ናቸው። የፈለጉትን ብንጀምር አልገባኝም፣ የምር አልገባኝም። ደግሞ ማውቀው ነገር የለኝም። እናም አንዳንድ ጊዜ ማለት ነው ለኢየሱስ ውለታ የዋሉለት ይመስለኛል። ከዚህ ሁሉ አምላክ ለይቼ እሱን ካመለኩትኝ ነፍስያዬን ለሱ አሳልፌ ከሰጧትኝ ባለውለታው ነኝ። እንዴታ ብዬ ራሱ አስባለሁ። እሱ እኔን ሊያመሰግነኝ ይገባል። እኔ ለሱ ባለውለታው ነኝ። ደግሞ እንትን ደግሞ አለ እንዴ እግዚአብሔር አለ የለም ምናምን ነው። እሱ እንዴት ነው እንትን የተባለ የተዘጋው? እሱ ጭቅጭቅ ደግሞ በሂሳብ ስሌት ነው የተዘጋ። እንደዚህ ቀይ እግዚአብሔር ካል እንትን አለ የለም እና ጽንሰ ሀሳቡ ልጅ ሀሳቡ እንደዚህ ነው። አሁን መኖር አለ፣ መሞት አለ፣ እንትን ህይወት አለ፣ ከሞት በኋላ አለ፣ እግዚአብሔር አለ፣ እግዚአብሔር የለም። ኳልኩሌቱ እዚህ ጋር ነው የተደረገው። እስኪ እግዚአብሔር የለም እንበል። እሺ እግዚአብሔር የለም ብለናል። ኳልኩሌቱ እንግዲህ እንደዚህ ነው የሚጀምር። የተሰጠ እግዚአብሔር የለም መንግስተ ሰማያት እንትን ከሞት በኋላና ከሞት በፊት እንትን እግዚአብሔር የለም የተሰጠ እግዚአብሔር የለም። እሺ አሁን ሁለት ነገሮች አሉ።
አሁን በህይወት እያለሁና ከሞትኩ በኋላ አሁን በህይወት እያለሁ እሺ ምን ጥቅም ላይ አገኛለሁ? እግዚአብሔር የለም። ምንም ጥቅም አላገኝም። እግዚአብሔር የለም ብዬ ነፃ ነኝ ምናምን ምናምን። ግን እግዚአብሔር ከሌለ አስበው እስኪ እንዴት ደደብ እንደምሆን። የለም ብዬ ታሰብኩኝ ማለት ነው። እንደፈለኩ መሆን ከዚያ በእንደፈለኩኝ መቀጣት ሲጀመር ቆይ የእግዚአብሔር ትእዛዞች ማለት ነው እኔ የማከብድባቸው የእኔ ጭንቄ ዋይ ኧረ ዋይ ከበደኝ ምናምን ብሎ የሚጮህባቸው የእግዚአብሔር ትእዛዛት ይሄ አትግደል፣ አትስረቅ ምናምን 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 የሚሉት ማለት ነው ህግጋት አይደሉም። የምር እንትን ናቸው። ቆይ ስማቸው መቀየር አለበት ህግጋት ሳይሆን ማለት ነው። ህግጋት ሳይሆን የሚባሉ ምን ነበረ? እስኪ ሴፍቲ ቆይ ለምሳሌ ቆይ አሁን አትስረቅ አለ አይደል? አሁን አትስረቅ ህግ አይደለም። ይህን የምትጠብቀው ህግ ሳይሆን እንትን ነው። የሆነ ሰዓቱን አትንካው እንደማለት ነው። ሰዓቱን አትንካው ነው ህግ። ሰዓት አትንካ፣ እንዳትቃጠል ሰዓቱን አትንካው። አልገባኝም ግን እንትን አይደሉም፣ ህግ አይደሉም። የሆነ ነገር ምንሰዋላቸው የሆነ የምንከለከላቸው የምንጎዳባቸው ምን ነው መፍቻ ልስጥህ? እዛ እሺ ከዚያ ምንድን ነበረ አይደለም ከራሳችን እኔ ራሴ ተጎድቼ ለነሱ የምገብርላቸው ምንም ነገር የለም። ልክ አደጋ አለ፣ የአደጋ አንተን እንዳይጠፋ እንደዚህ ሁኑ። አትስረቅ፣ ምክንያቱም ጉዳት አለው እንጂ መስረቅ ጥቅም ኑሮት አይደለም የተከለከለ። ከዚያ ሁለቱ አሉ። አንደኛው አሁን በህይወት ነው። ባይኖር እሱ ማለት ነው። እነዚህ ህግጋት አሉ የሉም ማለት ነው። እነዚህ ህግጋት ደግሞ ለራስ ጥበቃ የሚውሉ ናቸው እንጂ ጉዳት የሚያደርሱ አይደሉም። እነዚህ ራስ የሚጠብቁ ህግጋቶች በተጣሱ ቁጥር ራስ እንደማጥፋት ይቆጠራል። ስለዚህ ባለመኖሩ ጉዳት እንጂ ጥቅም የለውም። እሺ እዚህ ጋር እንትን ቆይ የለም የተሰጠ የለም በህይወት ኤክስ ጥቅም የለውም። እንደፈለጉ መስራቅ፣ መብላት፣ መዋሰብ እንደፈለጉ የምር ምንም ነገር የለውም። እንትኑ ምንድን ነበረ አለመኖሩ በህይወት ጥቅም የለውም። ከዚያ በኋላ ከህይወት በኋላስ እንግዲህ እሱ ከሌለ ብን ብሎ መጥፋት ነው። ከዚያ ብን ብሎ ከተጠፉ በኋላ አሁን የተደረገው ነገር ምን ይጠቅማል? ምን ጥቅም የለውም።
እሺ ይኑር። አሁን የለም ብለናል። የለም ብያለሁኝ። ህይወት ላይ የለም ብዬ አመንኩኝ። ከዚያ ሞት በኋላ ደግሞ ድንገት ሁለት አማራጭ አለ፣ ባይኖርና ቢኖር። እንትን አሁን ቆይ እግዚአብሔር አለ የተሰጠ፣ እግዚአብሔር የለም የተሰጠ፣ በትክክል የለም ብለናል። ከዚያ በህይወትና ከሞት በኋላ አሁን በህይወት እንዴት ነበር ተከፋፍዬ ነበር። እሺ ከሞት በኋላ ባይኖር ብንብሎ መጥፋት ነው አይደል? በቃ ብንብሎ መጥፋት እና ያን ይጠቅማል። ኤክስ እሺ ይኑር፣ በህይወት ይኑር። ቆይ ቅድሙ ላይ ማለት ነው አለ የለም ብለን ቢኖር ተበላ ተበላ ተበላ፣ የመበላትን በላ ተበላ፣ የሞትን ሞት ሞትሃት። አለ ብለህ ቢኖር ግን አትርፈሃል። ሂሳብ ላይ ትመስረት እና ካልኩሌቱ ወደ አለ ነው የሚያደርገው። ማለት አለ ብትል ስትኖር ሰላማዊ በህይወት ከዚያ ስትሞት እንኳን ባይኖር በሰላም ኖረሃል። ተመስገን። እንትን ባለማድረግ እንትን አልደረሰብህም፣ እንትን ባለማድረግ እንትን አልደረሰብህም። ስትሞት ግን የለማ በቃ በነጠፍታል። ከዚያ በኋላም ያለው አይጠቅምም። ከፊት ላይም ምናልባት እሱ ተጠቅመሃል። የለም ብለህ በህይወት ፋ ስትል ፋ ራሱ ይገድላል። ከዚያ በኋላ ደግሞ እንደገና ምናልባት ድንገት ቢል እና ሂሳቡ ምንድን ነው? ሂሳቡ ማለት ነው ቀጥታ እኔ ባሰላሁት ሂሳብ መሰረት መኖሩ ነው የሚሻለው። ይሄ ምን ርዕስ ነው? ምንም ርዕስ አያስፈልገውም እንዴ? እና ምንድን ነበረ ተጨባላ በዚህ ነው። እስኪ ሙስሊሞች አሉ፣ የእሱ መኖር አለመኖር አለ። ኢየሱስ አለ፣ በጣም አስቸጋሪው አምላክ። የለም ምንም የማይያዝ አስቸጋሪና አስቸጋሪ፣ በጣም አስቸጋሪ ካሉት ሁሉ አይመደብም። ለጭንቄው ምንም ነገር አይመቸውም እሱ። እሺ እዚህ ጋር ነህ፣ እዚህ ጋር መጣ ነው፣ እዚህ ጋር ነህ፣ እዚህ ጋር ያሳለ የለም ወይ እዚህ ጋር አሁን ወይ እዚህ ጋር አሁን አይታዘዝም፣ ለህግጋት አይታዘዝም። ድንጋዩ ደግሞ የሆነ ነገር ጥቅልል አድርጎ ወይ ሰማያ ሰማያት ያወጣው ወይ ደግሞ ምድር ውስጥ ሊቀብረው ነው የሚፈልግ። ከዚያ ተሁለቱም አይስማማም። አንደዚያ አንደዚያ እና በጣም አስቸጋሪ አምላክ ነው እሱ አሁንም ድረስ ለጭንቄው እና እሱን ማመን ክልሎች እንትኖች ሲያስቸግሩኝ ነበረ። ሚስጥራተ ቤተ ክርስቲያን ስላሴ፣ ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ሌሎች አምስት ናቸው፣ ሰባት ምናምን አካባቢ ሁሉም ገብተውኝ አያውቁም። አሁን ሚስጥረ ስላሴ ማለት ነው የሆነ ላይ የሚታወቅ ነገር አይደለም። ዝም ብሎ የሆነ እየወለደ የሚሄድ ነው።
2 ሲባዛ 2 ስንት ነው? 4 ሲባዛ በ4 8 8 ሲባዛ በ8 እንደዚህ እየወለደ ነው የሚሄድ። አሁን ሲጀመር ረቂቅ ነገር ነው። ይሄን አለ የለ ደረሱበት፣ ርቋል፣ ደረሱበት፣ አድማሱን ተሻግሯል፣ ደረሱበት። አሁን አይታይም እንደው አድማስ ላይ ሲደረስ አስቸጋሪ ናቸው። እነሱን ለመረዳት ፈልጌ ነበር። ጭንቄውን ይዤ ማለት ነው። እና አልሆነም። ምንድን ነው አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ። በመጀመሪያ ከኔ ድክመት ምናምን መስሎ የነበረው የመረዳት ችግር አንተ ደደብ ሆነ እንጂ ትረዳው ነበር እኮ ምናምን ይታወቃል እኮ ምናምን ብሎ በኋላ ግን ማለት ነው ማንም ይሄን እንደማያውቀው አወቁ። ሊቃነ ጳጳሳት ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት ዘአክሱም ወዕጨጌ ምናምን ምናምን ራሱ አያውቁትም። የካህናት ጠበብት ህሩይ እንትን ምን ነበረ ማዕረጎች እነሱም አያውቁትም። የተወሰነ ነገር ይሄዳሉ። ከእኔ የተሻለ እንትን ራሱ ያውቁኝ መላኩ ራሱ ያውቁኝ ምናልባት ከኛ ከፍ ይላል እንጂ ራሱ ያውቁ ይሆናል ምናልባት ዙሮ ማለት ነው። በጣም ቃጭ ያጋባኝ ነበረ እና ዝም ብለህ ታምናለህ እንጂ አትረዳም። ስለዚህ በጣም አስቸጋሪ ነው። እንትን ስለ እንትኖች ያጠናው ጊዜ ማለት ነው እንትን ምን ነበረ ሀትኛው ነው ትክክለኛው? እንዴት ነው ነገሩ? ሁለቱም መንግስተ ሰማያት ሊገቡ አይችሉም። ምክንያቱም የተለያዩ ናቸው። ምናልባት አንድ ናቸው። እንትን ቆይ የጀመሩት ማለት ነው አንድ ናቸው። ተመጀመሪያ እነሱን እኛ ስለነበረ ተዛ እኔ እንደዚህ አድርጌ የተረጎምኩት ወይ ደግሞ ስብስብ ስንችል ምናምን ስሙ ነው የሚለያየ እንጂ ሰውየው እኮ አንድ ነው። እኛ እከሌ እንለዋለን፣ እነሱ ደግሞ እከሌ ይሉታል እንጂ እኮ አንድ ነው። ይለያያሉ እንዲያል እንደዚህ እና እንዴት ነው የሚሻለው? ማጣራት አለበት፣ ካለበለዚያ እንፈነዳለን። የኔ ትርጉም ወይም ደግሞ ከሰዎች የሰማሁት ይሄ አላህና እግዚአብሔር አንድ ናቸው ብሎ የተተረጎመው እሱን የሚያፈርስ ነገር የሆነ ጊዜ መጣ። ከዚያ የነገር መጥራት እና አሪፍ ነበረ። አላህ አይወልድም፣ ሚስጥረ ስላሴ የለው፣ ሚስጥረ ስጋዌ የለው፣ ቀለል ያለ አለ። ሶስት አንድ የለው አንድ ነው ምናምን በጣም አሪፍ ውስጡ ላይ ግን የሆነ ነገር እየጎደለው መጣ። እንዴ የሆነ
ሰው ይሸታል። የሰዎች ነገር እየተስማማኝ አይደለም። ደስ ብሎኝ ነበር የምትመጣው። እዚያ ወረደ የአላህ ራሱ አይኪው እየወረደ ነበር። እግዚአብሔር በመጽሐፍ ቅዱስ የኔን ሕግጋት በሙሉ ይጥሳቸዋል። የኔን የማሰብ ደረጃ ሁሉ ያበላሻቸዋል። እኔ እንዲሆን የምፈልገውና እሱ እንዲሆን የምፈልገው አንድ እዚህ ውስጥ ሳስገባው ሰብሮታል እና ከዚህ የሚገሰፍ ውስጥ እኔን አስገብቶ ይሄዳል። እዚያ እቃወማለሁ። እንዴት ምንድነው አስፈላጊ ነበር? አሁን ከሰማያ ሰማያት መውረድ አስፈላጊ መሰቀል አስፈላጊ ይላል። ስለምን እያወራ ነው? ዞሮ ማለት በጣም እየሰነፍኩ ነው። እንትን ምንድነው ትርጉም የሚሰጠው? ትርጉም እንትን ምንድን ነበር ይሄ? እየሰለችው ነው የሆነ በእንትን ምን ነበረ? ኦርቶዶክሳዊ ነኝ ያውን ያደጉት ቤተክርስቲያን ያደጉት እና ስብከቶች አለው ስብከቶች ምናምን ተጻነገን የሰሟቸው እዚያው ነው ያደኩኝ፣ እዚያው ነው የኖርኩኝ። አዲስ ነገር የለም። እነዚህ የኢየሱስ የመንግስተ ሰማያት ምሳሌዎች አጠቃላይ ምሳሌዎች ራሱ ሰብረው መግባት አልቻሉም። እግዚአብሔር ከሰማያ ሰማያት ወርዶ በድንግል ማርያም ማኅፀን አድሮ በጠባብ ደረት ተወስኖ እመቤታችን ሔዋን የተዘጋውን ከፈተችው ምናምን ሰጥችበታል። የሆነ አሁን ራሱ እንደገና ኢየሱስ መጥቶ ካላስተማር በስተቀር የሆነ ሰው ሲያስተምረው ራሱ ማለት ነው ይደብረዋል። ስብከት ምናምን እንዲሁም ስብከቱን ከንሰማ ስብከቱን ይነቅፋል። የመምህር አይሁድም እንዴ! እንዲሁም በጎን በኩል ደግሞ ይሰብካል። እዚያ ሰባኪው አሁን ለምሳሌ ቤተክርስቲያን ላይ እንደዚህ ደግሞ ያ መጀመሪያው ታምር በቃና ዘገሊላ ሆነ። እሱም እንደዚህ ነበረ። አሁን ኢየሱስ ታምር ሰርቶ ያውቃል? ሲጀመር አሁን አምላክ ታምር ይሰራል። የሚያደርገው ነገር ሁሉ እኮ ታምር ነው። መጀመሪያና መጨረሻ የሚባል በእንትን ሰባኪው በዚያ በኩል ሲሰብክ እሱ ደግሞ በዚያ በኩል ይሰብካል። እንደዚህ ለምሳሌ እሱ አሁን ምሕረቱ ላይ ወጡ የሰበከ ነው። ሰማይና ምድር በአፎቹ ይገለጻሉ። ምሳሌውን ተውና ማለት ነው። ብቻ እሱ እየሰበከ ነው እዚያ ጋር ይሄኛው ደግሞ ማለት ነው ይተውናል። እሱን እየተማረ እንደሆነ አካሉ እንደዚህ ተሆነ እዚያ በውስጥ ግን ማለት ነው እሱ አውደ ምሕረቱ ላይ ወጡ ይስቡ አምላክ ቢል ራሱ ለሰው ልጆች ታምር ነው። ድንቅ ነው። ታላቅ ግርማ ነው። ለራሱ ግን ታምር ነው እንጂ
ታምር አይደለም። ኢየሱስ ከተፈጠሩ እንትን ነው። ኧረ እንዳትቀዘፍ ዋ እንትን እንትን ከመጀመሪያው ጀምሮ መጀመሪያ ያለው ይሄ ነው ድድብና አለማወቅ። እንትን ምን ነበረ በቃ ኢየሱስ ታምር ሰርቶ አያውቅም። አሁን እኔ እንደዚህ ነኝ። እሱ ሲሰብክ ቆይ ለምሳሌ አሁን ታላቅ ነህ። እሺ አንድ ጉንዳን አለ እኔ አለሁኝ። አሁን እኔ ለአንድ ጉንዳን ግዙፍ ነኝ በጣም ትልቅ ማልዳ ተነስቼ ስቆም ዋው ታምር ነው፣ እግዚአብሔር እንዴት ታላቅ ነው፣ እንዴት ታላቅ ነው። ፊቴን ስታጠብ በመንገዳቸው ላይ ባህር የሆነባቸዋል እና የኔን ፊቴን የታጠብኩበትን ውሃ ለመሻገር በእነሱ አቆጣጠር 7 ቀናትን ይወስዳል። አቆጣጠር ግን እንዴት የሚቆጠር? ቆይ ማለት ነው እና ማለት ነው ምን እያለ ነው? እየሰበክ ነው። ከዚያ እሱን ሁላ እንደ ምሳሌ አድርጎ ይሰብካል ምናምን። አሁን ወይኑን ወደ ጠጅ መቀየር ምን ተአምር ነው? ተአምር ነው ሲጀመር የወይኑ ጌታ አይደለ እንዴ? አሁን አይንን ማምረት ተአምር ነው? ብርቅ ነው ሲጀመር ሲሰራው ተጭቃ አይደል እንዴ የተሰራው? ታከብዳለህ ደግሞ ምን ነበር ምን ታምር ነሰራው? እሱ ምን ታምር ይሰራል? ዘኪዎስን ተነስቶ ወደ በሽተኛው አሁን እሱ ታምር ነው። አሁን እሱ ይሄ ማድረግ ብርቅ ነው? ድንገት እግዚአብሔር ሲጀመር በቃ ታምር የቀን ስራው የቀን ልምዱ ነው። እዚጋ አስቡት ይጥራል እዚጋ እንትን ይላል እና አይን ሲበላሽ ምናምን እሱ መገጣጠም ብርቅ ነው። እግር እንትን ሲል መገጣጠም ብርቅ ነው። በሽታን ባክቴሪያዎች ምናምን ማስወገድ ብርቅ ነው። እና አሁን ይሄ ተአምር ነው። እና መጨረሻ ላይ እሱ እንኳን ቀር እኔም ትምህርትን ይዘጋዋል። እና በአጭሩ ምንድነው ይሰልችታል። ጭንቄውን ሰብሮ የሚገባ ምንም አይነት ትምህርት ጠፍቷል። አሁን ራሴ መምህር ነኝ ብሎ ያስባል። አንድ አዲስ ሰው ማለት ነው። አዲስ የምንበት ሰው መጥቶ እግዚአብሔር አሜን ልቡ በቀላሉ ይገኛል እና ጭንቄው ራሱ ይሰበራል። በተለይ የእግዚአብሔር ኢየሱስ ምሳሌዎች እንደዚህ ሰብረውት እንጥልጥል አድርገውት ነው የሚገቡት። የምር የተቀመሩ ናቸው እነሱ። እኔ ግን አድጌበታለሁ። ቃላቶቹ ተደጋግመዋል። ምን ቃላቶቹ ተደጋግመዋል። አዲስ ነገር የለም። አረ አታሰቅቀኝ፣ ሂድ ላውራበት። ሽንት ቤት ሰው አለ እንዴ? እና አታሰቅቀኛ። ቃላቶቹ ተደጋግመዋል። የሆነ መጀመሪያ ህፃን እያለሁ ጭንቄው ጭጮ እያለ ማለት ነው። የዛን ጊዜ ሰማኋቸው በቃል
በሔዋን የተዘጋው በመጀመሪያቱ ሔዋን የተዘጋው ገነት በአዲሲቱ ሔዋን ተከፈተ። እሷም እንትናችን ናት ምናምን 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 ሰምተህ የሆነ በር ምናምን ሲከፍት ምናምን ጭንቅሩ ይስላል። የሆነ በሩ ተዘግቶ ስለኖረ እንትኖች ምናምን በቅለውበት ይቻላል። ከዛ ድንግል ማርያም ስትመጣ ቁልፍ ይደረግላትና ጠባቂው ትገባለች ምናምን እንደሱ ነገር ይመስላል። ኋላ በትክክል የተረዳሁት በጣም እንትን ምን ነበረ በትክክል የተረዳሁት ተመርኩትና ማለት ነው። ያ እንደዚያ ሳይሆን ገነት ትክክለኛው ገነት መንግስተ ሰማያት በሔዋን በደል ምክንያት ወጥቶ አሁን በእመቤታችን ቅድስት ድንግል ማርያም ምክንያት ተከፈተ። አሁን አንቺን ተቀበለ በማኅፀኗ ሰው ሆነ። ልክ እንትኖች ማለት ነው እንደዚህ መረብ ተሰርቶላቸው ከኔ መድረስ አይችሉም። ከኔ መድረስ አይችሉም። መረብ ተሰርቶላቸው ሲመጡ እዚህ ጋር ልጥፍ ብሎ ይቀራሉ። እዚህ ጋር ልጥፍ፣ እዚህ ጋር ልጥፍ 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 እና እኔ ቃሉን ብቻ ነው የማውቀው። የትኛውም ነገር ግን አልገባኝ ማለት ተኔ ያደርሱና ጭንቄው እንዳለ ይሄንማ ማውቀው ነገር ነው። ወደዚህ በል እንደዚህ እንደዚህ ያስቀረጽ ልክ እንደዚህ ፊቴ ላይ መረብ አለ። እዚያ በኃይል ተወንጭፎ ይመጣና መረቡ ያስቀረዋል። ያ መረብ እኔ ጭንቄ ነበር እና ምን ማለት ነው? ወደ መረቡ ልጠቀ አትጨነቅ ብቻ ግን ማለት ነው ጭንቄው ቀስቅስ እንጀራ በልቼው ነው